ሚስጥር ይዟል ማለት ነው። ያው እንግዲህ ርብቃን በአሁን ሰዓት ችላ እያላት ነው ያለው ማለት ነው። እሷ ግን እሱ እያደረገው ባለው ነገር በጣም ግራ ተጋብታለች። ልትጠይቀው ስትሞክር ምንም የሚናገረው ነገር የለም። እንግዲህ አንዴ ብቻውንም ይስቃል፣ ብቻውን ያወራል። ምን እያደረገ እንደሆነ እንግዲህ ሊገባን አልቻለም ማለት ነው። እሷም ይሄ ነገር በጣም ስለጨነቃት እንግዲህ ደጋግማ ልታግባባው ብትሞክርም እሱ ግን ምንም ግልጽ ሊሆንላት ስላልቻለ እንግዲህ ከጓደኛዋ ከሪች ጋር ተስማምተው ምን እያደረገ እንደሆነም እንግዲህ ለመሰለል ወስነዋል ማለት ነው። አቤል እንግዲህ እያለመው ያለው ነገር ትንሽ ካይምሮ በላይ እየሆነብን ያለው ማለት ነው። እንግዲህ ልጅ የምንወልደው ሀብታም ስንሆንና የሀብት ማማ ላይ ስንደርስ ነው። ይሄም የሚሆነው ደግሞ ወደ አሜሪካ ሄደን ነው ልጅ የምንወልደው የሚል ሀሳብ አምጥቷል ማለት ነው። ይሄ ደግሞ ለሷ በጣም ግራ ገብቷታል። ምን እያለ እንደሆነ ራሱ በጣም ጨንቋታል ማለት ነው። እየቀለድክብኝ ነው ወይ ብትለውም እሱ እየቀለደ እንዳልሆነ እንግዲህ ከምሩ ነግሯታል ማለት ነው። እንግዲህ ርብቃ ከምንም በላይ ጨንቃለች። ለሪችም ይሄንን ነገር ስትነግራት አቤል እንደዚህ ብሎኛል፣ ልጅ የምንወልደው አሜሪካ ሄደን ነው ብሎኛል ስትላት እንግዲህ እሷም እያደረገ ያለው ነገር ምን እንደሆነ ግራ አጋብቷቸዋል ማለት ነው። ፍጹም ባህሪው ተቀያይሯል። በስነ ስርዓትም እያዋራትም አይደለም ማለት ነው። የድሮ አቤል አልሆን ብሏታል እንግዲህ ርብቃ ማለት ነው። እሱ የሆነውን ነገር ካልተናገረ እኛ በራሳችን መንገድ እንግዲህ ምን እያደረገ እንደሆነ ማወቅ አለብን ብለው አስበው ከሪች ጋር ያው የሚሄድበትን እግር በእግር ለመከታተል እና ለመሰለል አስበዋል ማለት ነው። ሌላው እንግዲህ የርብቃ አጎትና ማሚቴ ናቸው። እነሱ ደግሞ ራሳቸውን ትልቅ ችግር ውስጥ እየጨመሩ ነው ያሉት ማለት ነው። ያው እንግዲህ ከኢዩኤል ጋር ተስማምተዋል። ኢዩኤል ደግሞ ምንም ነገር የሚታመን ባህሪም የሚታመንም ሰው እንዳልሆነ ያውቃሉ። ግን ራሳቸው ፈልገውት ሄደው እንግዲህ በራሳቸው ራሱ ወጥመድ ውስጥ ገብተውለታል ማለት ነው። እሱ በአሁኑ ሰዓት ብር ያስፈልገኛል፣ ብር ነው የምፈልገው ብሏቸዋል ማለት ነው። እነሱ ደግሞ ልጃቸውን ነው የሚፈልጉት። ልጃቸው ደግሞ ያው ውጭ አገር እንደሄደች እየተወራ ነበረ ያለው። እሱ ደግሞ ይሄንን ነገር ሊጠቀምበት እያሰበ ነው ያለው ማለት ነው። እንግዲህ የርብቃ አጎት እሱን ፈልጎ ካገኘው በኋላ በሁሉም ነገር ተስማምቷል። ኢዩኤልም እንግዲህ መስፈርቱን አቅርቧል ማለት ነው። ኢዩኤል ሁሌም እና አቤልን መጉዳት ስለሆነ የሚፈልገው ከነሱ ራሱ ላይ በፍጹም አልወረደም አሁንም ማለት ነው። እንግዲህ ርብቃንም ከአጎቷ ሊያቀያይማት አስቧል። እንግዲህ አጎትየው ምንም ቆም ብሎ ሳያስብ እሱ ያለውን ነገር ብቻ ሊያደርግ ተስማምቷል ማለት ነው። መጀመሪያ እንግዲህ ብር እንደሚፈልግ ነግሮታል። ብሩንም አምጥቶ ሰጥቶታል ማለት ነው። ከብሩ ባሻገር ትልቁ አስፈላጊ ነገር ግን የቤቱ ካርታ እንደሆነና የቤቱ ወረቀት እንደሚያስፈልገውም ነግሯቸዋል ማለት ነው። ይሄንንም ለማምጣት ተስማምተዋል ማለት ነው። እንግዲህ እንዴት ቢያስቡት እንደዚህ ሊያደርጉ እንደተስማሙ በጣም ግራ ቢያጋባንም ልጃቸውን በሌላ መንገድ መፈለግ ሲችሉ እንግዲህ ኢዩኤል በሚያዛቸውና የእሱን መጫወቻ አሻንጉሊት ሊያደርጋቸው አስቧል ማለት ነው። ካርታውንና ብር ካመጣችሁ ልጃችሁን አገናኛችኋለሁ ብሎ እየፎቅ ርብቃ አጎቷ ከኢዩኤል ጋር እየተገናኘና በሷ ላይም ደግሞ ሌላ ነገር እያሰበ እንደሆነ ስታቅ በጣም ትከፋለች። ያው ምን እንደምታደርግ ባናቅም ማለት ነው። ማሚቴም በሀሳቡ ተስማምታለች። እንግዲህ ወረቀቱንም ለማግኘት ተፍ እያሉ ነው ያሉት ማለት ነው። ይህ ወረቀቱ የት እንዳለ ባይታወቅም ግን ድንገት ካገኙት አሳልፈው ለኢዩ ሊሰጡ ቆርጠዋል ማለት ነው። ኢዩ ደግሞ ልጃቸውን እንደሚሰጣቸውም እየነገራቸው ነው። በፍጹም ግን ይሄንን ነገር ሊያደርግ እንደማይችል እናውቀዋለን። ኢዩኤል አሁን ላይ ሊጠቀምባቸውና ምናልባትም እነ ርብቃን መጉጃ መንገድ ካገኘው ብሎ ነው እንጂ በፍጹም መቼም ለነሱ መልካም ነገር ሊያደርግ አስቦ እንዳልሆነ ሁላችንም እናውቃለን ማለት ነው። እነሱ ግን መለስ ብለው ማሰብ አልቻሉም እስካሁን ድረስ። የኢዩኤልን ማንነትና ክፉነት በወንድሙ ላይ ራሱ ምን ያህል እንደጨከነ እያወቁና እንደነሱ ደግሞ ይህንን ነገር ያደርግልናል ብሎ ማሰባቸው ራሱ ትልቅ ስህተት ነው ማለት ነው። እንግዲህ ኢዩኤልም ያው የማሚቴና የርብቃ አጎት ልጅ ወደ ውጭ ሀገር ወደ አረብ ሀገር እንደሄደች ነግራቸዋል ማለት ነው። እንግዲህ ከአረብ ሀገር ሄዳለች ካላቸው በኋላም እንደሚያገኝላቸውና በህገ ወጥ ስለሄደች እንደተያዘችም እየነገራቸው ነው ያለው ማለት ነው።
ነው። ይሄ ሁሉ እንግዲህ ተስፋ ሊያስቆርጥ የሚችል ነገር እየነገራቸው ራሱ ከሱ ጋር መጃጃላቸው ትንሽ ያሳስባል ማለት ነው። ደላላው ጋር ተነጋግሬ እንደሚሆን አደርጋለሁ እያለ እንግዲህ የርብቃን አጎት ሲያመነጫጭቀው ነበር ማለት ነው። እሱም እንግዲህ የልጁ ጉዳይ ስለሆነበት ብቻ እሱ እንደዛ ሲያዋርደውና ሲያመነጫጭቀው ዝም ብሎ ችሏል ማለት ነው። እንግዲህ የተጫወተባቸው እንደሆነ እስከሚገባቸው ድረስ አሁን ላይ ከኢዩኤል ጋር እየሰሩ ነው ያሉት ማለት ነው። ያው ሁሉንም ነገር በጥንቃቄ ማድረግ እንዳለባቸው ያውቃሉ። ግን አንድ ቀን እውነት የወጣለት እንግዲህ ርብቃ በጣም እንደምትቀየማቸው እና ድጋሚ አብረው ሊሆኑ እንደማይችሉም እናስባለን። ምክንያቱም እሷ በአሁን ሰዓት ኢዩኤል ልጇ ገዳይ ነው፣ እሱን መበቀል ትፈልጋለች። አይኑንም ማየት አትፈልግም። ግን አሁን ተመልሰው ከሱ ጋር መሆናቸውን ስታቅና ስታይ እንግዲህ ምን ልትል እንደምችል አናቅም። አሁን ላይ ግን ሁሉም ሰው እንግዲህ ወደ ኢዩኤል እየሄደ ነው ማለት ነው። በሌላ በኩል እንግዲህ አቤልም ኢዩኤልን ፍለጋ ሄዷል። ምክንያቱም ከኢዩኤል ጋር መስራት የሚፈልገው ነገር አለ። ምን እንደሆነ ባናቅም እንግዲህ ሚስጥር አድርገውታል። ግን አቤል ወደ ኢዩኤል መሄዱ ራሱ ኢዩኤል በጣም ገርሞታል ማለት ነው። እዚህ በመምጣትህ በጣም ተገርም ያለሁኝ እሱ መሆኑን ራሱ እየተጠራጠረ ነበረ ማለት ነው። እንግዲህ በሌላ መልኩ ደግሞ ያው ርብቃና ሪች ደግሞ የአቤልን ነገር ማወቅ ስለፈለጉ እግር በእግር ተከትለው እንግዲህ ምን እየሰራና ወዴት እየሄደ እንደሆነ አይተውታል ማለት ነው። እንግዲህ ባዩት ነገር በጣም ተገርመዋል። እንግዲህ ርብቃ በጣም አዝናለች። ምን እያደረገ እንደሆነ ራሱ በጣም ግራ ገብቷታል። ግን ነገሩን በዚሁ እንዲቋጭ አልፈለገችም። ለምን ከሱ ጋር መገናኘትና ሊያውም ከልጁ ገዳል ጋር ለመገናኘት እንደፈለገ የበለጠ ማወቅ እና ከኋላው ከጀርባ ምን እየሰራ እንደሆነ ስለላቸውን ሊቀጥሉ ያሰቡ ነው የሚመስሉት ማለት ነው። ግን አሁን ላይ ርብቃ በጣም ተጎድታለች። እንዴት እንደዚህ ሊያደርግ ይችላል ብላለች ማለት ነው። አቤል ግን ኢዩኤልን ለጋራ ጥቅማችን ነው አብረን መስራት አለብን ብሎ እንግዲህ አሳምኖታል። ስራው ምን እንደሆነ ባናቅም ግን ያው አቤል አሁን ላይ ያሰበውን ስራ ወንጀል ሊሆን ይችላል ብለንም እያሰብን ነው ያለ ነው። ምክንያቱም የርብቃ አጎት ለምንድን ነው ልጅ የማትወልዱት ብሎ ሊመክረው ሲፈልግ አሁን መውለድ አልፈልግም፣ ስራዬ ላይ ትኩረት ማድረግ አለብኝ ሲልም ስራና ልጅ መውለድ ምን አገናኘው ሲለውም እኔ የምሰራው ስራ ከቤተሰቤ ላይ ችግር ሊያደርስ ስለሚችል ይሄንን ነገር አሁን ማድረግ አልችልም፣ መጠንቀቅ አለብኝ ብሏል ማለት ነው። እዚህ ጋር እንግዲህ አቤል አሁን ላይ ወንጀል ሊሰራ እንደሆነ ግልጽ ነው ማለት ነው። ያው ከኢዩኤል ጋርም የተጠጋ ሰው እንግዲህ ወንጀል ቢሆን ነው እንጂ ሌላ ጥሩ ነገር ቢሆን ምናልባት አቤል ብቻውን ሊሰራ ያስብ ነበረ ብለን እያሰብን ነው ያለነው። አሁን ላይ እንግዲህ አቤልና ኢዩኤል አብረው ሆነዋል ማለት ነው። ይህንን ነገር ደግሞ ርብቃ አውቃለች። ይሄ ትልቅ ጥያቄ ፈጥሮባታል ማለት ነው። አቤልም እንግዲህ ከኢዩኤል ጋር ያለችውን ሴት እንዴት ቆንጆ ነች፣ በጣም ታምራለችም እያለ እንግዲህ ሲያሞጋግስ ነበር። በዚያ አነጋገሩም እንግዲህ ኢዩኤል በጣም ተገርሞበታል። ርብቃስ ምናምን ብሎ ሲጠይቀው ሊመልስለት አልቻለም። ግን አብራው ስላለችው ሴት መልካምነትና ጥሩነት፣ ቆንጆነት እያወራ ነበረ ማለት ነው አቤል። እንግዲህ አቤል አሁን ላይ ምን እያሰበ እንደሆነ በጣም ግራ እያጋባን ነው ያለው ማለት ነው። ራሱም ግራ ተጋብቷል፣ ይጨናነቃል። እንግዲህ ምንም ርብቃንም በስነ ስርዓት እየተንከባከባት አይደለም። ያው ወንጀል እየሰራ ቢሆን ነው እንጂ ገትም ከቤት ወጥቶ እንግዲህ ሰዎች እያባረሩኝ ነው፣ ከሰዎች ጋር ተጣልቼ ምናምን እያለ የማያሳምን ነገር እየነገራት ነበረ ማለት ነው። ከዚህ በፊት ከሰው ጋር ከማንም ጋር ተጣልቶ አያውቅም። ዛሬ ደግሞ እንዴት ከሰዎች ጋር ሊጣላ ቻለ ብለው እነሱም በጣም እያሰቡ ነው። የሱ ሁኔታ በጣም አሳስቧቸዋል ማለት ነው። አቤል እንግዲህ አሁን ላይ ትልቅ ችግር ውስጥ ራሱን ለመጨመር እያሰበ ያለ ይመስላል ማለት ነው። ሌላው እንግዲህ ከኢዩኤል ጋር የነበረችው ከውጭ መጣች የተባለችው ሴትም ቀጥታ እነ አቤል ቤት መታለች ማለት ነው። እንግዲህ ቤት ውስጥ ከገባች በኋላ ማሚቴ ስታያት እንግዲህ እንደለመደችው ፌንት ሰርታለች ማለት ነው። ሁሌ ፌንት መስራት ነው እንደ ስራዋ። ችግሩ ምን እንደሆነ ባናቅም ልጅቷን ስታያት ፌንት ሰርታለች። ርብቃና ሪች እንግዲህ በጣም ደንግጠው ማሚን ለማንሳት እየሞከሩ ነበረ። ልጅቷ ግን ልክ እሷ መውደቋን ስታይ በሩን ከፍታ ተመልሳ ወጥታለች ማለት ነው። እንግዲህ
ይሄ ሴራ እንግዲህ የአቤልና የኢዩኤል ሊሆን ይችላል። ምክንያቱም ልጅቷ ከአቤልና ከኢዩኤል ጋር ነው ያለችው የነበረችው። ቤታቸውም ማን እንደሆነ የት እንደሆነ የምታውቀው ጉዳይ የለም አልነበረም። እንግዲህ እነሱ ካላሳዩትና ወደ ቤት እንድትመጣ ካላደረጓት በስተቀር እዛ ቤት በምንም ምክንያት ልትገኝ አትችልም ማለት ነው። ምን እንደተፈጠረ ባናቅም፣ ምን እያሰቡ እንደሆነ ባናቅም እንግዲህ አሁን ላይ ኢዩኤል ጋር የነበረችው ልጅ እንግዲህ ርብቃ ቤት መታ ማሚቴኑ ተመልሳ ኮማ ውስጥ ወይም ደግሞ ራሷን እንድትስት አድርጋታለች ማለት ነው። ይሄን ማድረግ ለምን እንደፈለጉ ባናቅም ልጅቷም ወደ ቤት ለምን እንደመጣች ምንም የተናገረችው ነገር የለም ማለት ነው። ቤት ውስጥ ገባች። ከዛ በኋላ ማሚቴን መውደቅ ስታይ ተመልሳ ወጣች ማለት ነው። ይሄ ደግሞ ትልቅ ጥያቄ የሚፈጥር ነገር ነው። ከኋላዋ የሆነ ሰው እንዳለም የሚያሳይ ነው ማለት ነው። ከኋላዋ ደግሞ ሊኖሩ የሚችሉት አቤልና ኢዩኤል ብቻ ናቸው ማለት ነው።